የቤት ክራይ ከፍለሽ አስቤዛ ከፍለሽ አስቤዛ አብልተሽ የምታኖሪው ባል ሴት ላይ አምረው ነው። አንቺ 2 ወር ሙሉ መዳም ቤት ስትጠገረይ ይሄ ሰውዬ እየበላ ነው። የቤት ክራይ ተከፈለለት ነው። ቀኑ ሙሉ ይተኛልና ተነስቶ በፈለገው ሰዓት ይበላል፣ ይጠጣል። የሚጠቀመው ሱሳሱስም ካለው ይጠቀማል። ከዛን ሲያምረው ምን ያደርጋል? ሴት አምጥተሽ ቤት አስቀምጠሽለታል። ደባል የቤት ክራይ የምትከፍል አመቻችሽለት እኮ ኦልሬዲ በአማረክ ሰዓት እንካ ብለሽ አመጣሽለት ቤት። አንቺን ነበርሽ መፍትሄ መፈለግ የነበረብሽ። የቤት ክራይ ደባል የምትመጣ ራሱ ወጥቶ ሰርቶ ነበር የቤት ክራይ አንቺን ማገዝ የነበረበት። አሁን የልጅቷን ስልክ ላኪልኝና ልጥራት። ታውቃለች አታውቅም ባልሽ እንደሆነ እንጠይቃት። እሱን አሁን ከዚህ በኋላ ሚስቴን እፈልጋለሁ ቢል ትፈልጊዋለሽ? እኔ አልፈልግም፣ ይቅርታ ወላ አልፈልገውም። እኔ አትታረቂ መቀየራለሁ እሰራለሁ ቢል ላላላ አይመለከተኝም። እኔ የተዋወቅነው በፌስቡክ ነው፣ አላቅም ባለትዳር መሆኑን ብላለች እሱም ደግሞ ሚስቱን ክዲት አድርጎ ከጊዜ ወዲህ ነው ስትሰማ ስትጠይቀኝ አዎ ብዬ ነግሬያታለሁኝ። በፌስቡክ ነው የተዋወቅነው አሉ። ይቅርታ አንድ ጊዜ እውነት ቢሆንስ እኛ አንቺን ብቻ ያለ ማስረጃ እንዴት እናምናለን? የሀገርሽ ልጅ መሆኗን ማስረጃ አቅርቢልን። አንቺ ቤት ልትከራይ በፌስቡክ ተዋውቀን እኔ ነኝ ልትከራይ ያመጣኋት አለ። ወንድ ሴት በፌስቡክ ተዋውቆ ያመጣል? ባለትዳር ወንድ ቤት ደባል ሞቼ ነው ቆሜ። ሲቸግረው ነው የሚሰራው፣ ሲያጣ የሚበላው ሲያጣ፣ ቤት ክራይ የሚከፍለው ሲያጣ፣ ጎዳና ላይ መውደቅ ይሰራል። ግን ኦልሬዲ ቤት ክራይ የሚከፍል አካል ከተገኘ፣ ቁጭ አድርጎ የሚቀልብ አካል ከተገኘ ለምን የሰው ፊት ይገርፈዋል? ለምን በሙቀት በረሃ ላይ ግመልና ከብት ይጠብቃል? ምን በወጣው እናቴ። እውነት ነው። እንደ አራቦት ቁጭ ብሎ እየተቀለበ ይቀላል፣ ይወፍራል። እሺ ከባድ ነው እንጂ ላኪን ያችን ልጅ ያመጣኋት ልጅ ጋር ያው ማግጧል። ገባሽ? ካመጣሻት ልጅ ጋር ማግጧል። እንዴት እና አንቺ እንዴት ደረሽባቸው የሚለውን አስረጅ። እኔማ ምን እደርስበታለሁ? ራሳቸው አወጡት እንጂ በሰይድ ወረባቦ ቤት ገብተው ቪዲዮ ምናምን ደረሰኝ ማለት ነው። አንድ 8 ቀን እንደዚህ ይሆነዋል። ቆይ እሷ ከገባች ስንት ጊዜ ሆናት? አንቺ ቤት ከገባች ስንት ወር ሆናት? አረ ቆይታለች። 2 ዓመቷን ይዛለች። 2 ዓመት ሙሉ አንቺ ኢጃዛ ስትወጪ የእሷ ኢጃዛ እንዴት ነበር ንገሪ። አላገኛትም። እኔ ቤት ኑር ወደ ሌላ ያኑራት አላሁ አለም። እዛ ጋር የማውቀው ነገር የለኝም። ግን እኔ ኢጃዛ በወረኩ ሰዓት በየወሩ ወርዳለሁ። አንዳንድ ጊዜ በ2 ወር ሄዳለሁኝ። ያን ጊዜ አላገኛትም በፍጹም። በስልክ ከሷ ጋር አንቺ ነሽ ያመጣሻት አይደል? ልትከራይ አወራታለሁኝ። ታዲያ ምን እያልኩ ላወራት ደግሞ? ኖ የቤት ኪራይ ደረሰ አምጪ አትያትም? ለሱ ነው የምትሰጠው። ወላሂ እኔ የቤት ኪራይ ብር ነው እንጂ የምሰጠው እኔ አስቤ የካህረባ እንደዚህ አላቅም። እኔ አካሪዎቹ የሚጠይቁት እሱን ነው፣ እሱ ጋር ነው የሚጨርሱት። እኔ ብር ብቻ ነው የምሰጠው። ሰማች እሷ እንድትሰማ ብለሽ ነው? እሷ እንድትሰማ ፈልገሽ? ታዲያ ሚዲያ ላይ ወጥተሽ ከምታሰሚያት ቀጥታ ስልኳለሽ የሀገርሽ ልጅ ደውለሽ ከባልሽ ጋር ግንኙነት አለኝ ብለሽ ቀጥታ ለምን አልነገርሻት? ለምን በአደባባይ እንድትሰማ ፈለግሽ? ልታምነኝ የእሱን ነገር እኔ የተሰቃየዋትን ስቃይ እሱ እንዲሰቃይ ስላልፈለግኩ ነው ይሄን ነገር አደረኩት። ምንድን ነው የተሰቃየሽ? እሱም ማንም በሌሊ ሰዓት ትቶኝ ሲሄድ ምንም ስራ ምንም ነገር የለኝም እና ባዶ ነገር ላይ ጥሎኝ ሲሄድ እኔ ያን ሰዓት ተጎዳሁኝ። የሴት ልጅ እኛ ሴቶች ልባችን ስስ ነው። ያን ሰዓት እኔ ስጎዳ በቃ እኔ የተጎዳሁትም ማየት አለበት ይሄ ሰው ባትዳሩ ላይ ብዬ ነው እንደዚህ ያደረኩት። እሺ ሀውለት አቤት። ሀውለት ትክክለኛ ስምሽ ነው አይደል ማሬ? አይዋ ትክክለኛ ስሜ ነው። አዎ ትክክለኛ ስምሽ መሆኑን እርግጠኛ የሆንኩት የሀገረሽ ልጅ ስለነገረችኝ ነው። እሺ ግን ፎቶሽ አለ። ፎቶሽ ሚዲያ ላይ ወጥቶ እንደዚህ ስትይ አንቺ ነገ ለወደፊት ትዳርሽ አትሰጊም? ወደፊት የማግባት የመውለድ ሀሳብ የለሽ? እየቀለድሽ ነው? ለመፈመስ ፈልገሽ ነው? በእንደዚህ አይነት መንገድ ፈምሰሽ በኋላ የምትይዙ ትዳር ላይ ልጆችሽ ላይ ምንም አይነት አፌክት አያመጣም? ምንም ችግር አይገጥምሽም?
ይህን ችግር እንደሚመጣ ካለሁኝ ይህ ሚዲያ ይመጣል ስጠይቃት፣ እኔ ደግሞ ብዙም ሰው የለኝም ነበር እዚህ ያገረች ሰው የለኝም ምናምን ቤት ካለ ብዬ ስጠይቃት፣ አይ የኔ ቤት አለ አለችኝ። ነገረችው። ችግር የለውም ሄድኩኝ እዛ ቤት። ኦኬ ጥሩ። በፌስቡክ ሜሴንጀር እሷ አንቺና እሷ ስታወሩ ኢጃዛ ቤት የለኝም ስትያት እሷ ባሏን አስፈቅዳ እሷ አመጣችሽ ወደ ቤቷ? አይዋ። ኦኬ። ስለዚህ ያስፈቀደችው ሰው ማን ነው? ባሏን ነው። ሌላ ማንን ነው? ባሏን ነው። ኦኬ። ባሏ መሆኑን ታውቂ ነበር? አይዋቅ ነበረ። ማን ነገረሽ? እሱ ነው የነገረኝ። ኦኬ ጥሩ። እሺ እሱ መቼ ነው የነገረሽ? እዛ ቤትም ስገባ ስትጀምር እንዴት ተጋቡ ነው አውቃለሁ። በትዳር እንደሆነ ሁለቱ ባልና ሚስት መሆናቸውን ታውቂያለሽ። በጣም ጥሩ። እሺ ባልና ሚስት መሆናቸውን እያወቅሽ ነው ከባሏ ጋር ግንኙነት የጀመርሽው? አይ አንድ ቀን ስህተት ነው። የሰው ልጅ ነው መሳሳት የለም። ተሳስቻለሁ። በጣም ጥፋት አጥፍቻለሁ። እኔም የአንድ ቀን ስህተት ነው። ሌላ ነገር የላችሁ? ሀቡዬ ዝም በያት። አመት ሙሉ ነው። ራቢያ እባክሽን በተራሽ ታወሪያለሽ። መናገር የምትፈልጊውን ነጥብ ያዥና ጨርሰሻል። አንቺ ዝም በይ ስላት የአንቺ ተራ ላይ ታወሪያለሽ። እዚህ ቤት ህጉ እንደዛ ነው። እንደ ማንም ቤት ዝም ብሎ ማንም ሚዩት እያነሳ አያወራም። ቤቱ ህግ አለው። እሺ ከሁለት ምንም ማለት ግንኙነት የላችሁም? አንድ ቀን ብቻ ነው ስህተት የፈጸማችሁት? አይ አይደለም። እሷ ስራ ቦታ ነበረችና እኔና እሱ ደግሞ አንድ ቤት ውስጥ ነበርን። ያን ሰዓት እኔ ሴት ልጅ ነኝ፣ እሱም ደግሞ ወንድ ልጅ ነው። አንድ ክላስ ነበር የምንኖረው። ያን ሰዓት ነው እንደዚህ አይነት ሲፈጠር እኔ ቤቱን ለቅቄ ወጣሁ። ብዙም አልቆየሁም እዛ ቤት። በውጭ ነው ብዙ ጊዜ እንደውም ያደረግነው። ቤቱን ለቅቄላት ወጥቻለሁ። ከዛ እና አዎ ስህተት ሰርቻለሁ። ለዛ ራሱ ይቅርታ ምንም ነገር ሊያጽናናት አይችልም። አዎ በጣም ስህተት ሰርቼባታለሁ። ማድረግ የለብኝም ነበረ ማለት የአንድ ቀን ስህተት ነው እኮ ነው ያልሽው። የአንድ ቀን ስህተት ከሆነ በውጭስ እየተገናኛችሁ ስታደርጉ የአንድ ቀን ስህተት ማለት እኮ አንድ ሰው ተሳስቶ አንድ ቀን ያደርግና አይደግመውም። ስህተት ስለሆነ ስህተት ስለማይመደገም ስለሌለበት የአንድ ቀን ስህተት ተሳሳታችሁና ሲጥማችሁ በዛው ቀጠላችሁ። ከዛ አንድ ቀን መጀመሪያ ተሳሳትን እንዳስረዳሽ አቡዬ ተሳሳትን። እኔ ከዛ በኋላ ላይ እኔ ፍቅር ያዘኝ። ያው ሲል ፍቅር ከያዛት ደግሞ ከባድ ነገር ነው በጣም ሲይዘኝ። እኔ ቤቱ እዛ ሆኜ ይሄን ነገር እንዲሰማ ስላልፈለኩ ቤቱን ለቅቄ ወጣሁኝ። ሄድኩ ሌላ ቦታ መኖር ጀመርኩኝ። እሺ ከዛ ይሄን ነገር እሱ ደግሞ በኋላ በቃ አልፈልግም ብሎ እንደዚህ ሜዳ ላይ ሲጠለኝ ሜዳ ላይ ለማውጣት ወሰንኩኝ። አልፈልግም ብሎ ሜዳ ላይ ሲጥለኝ አልፈልግም ብሎ ለጊዜው ሆነ። ለምን አበላሸሽባቸው? እስከ መጨረሻው ማትፈልጊው ከሆነ አሁን እኮ ነው እሱን አካዋን ምናምን ሳየው እንደዚህ የሚሆን አይደለም። የሰው ልጅ መጀመሪያ እና ያሁንነቱ አንድ አይደለም ልጁ ማለት ነው። በፊት ጥሩ ሰው ነበር ለእኔ። አሁን ዛሬ ደግሞ ሲቀየር ይከብደኛል። ይኸውልሽ እኔ በጣም በእድሜ ስለምበልጥሽ ልንገርሽ፣ አንድ ወንድ ማለት ነው ባለትዳር ሆኖ ሌላ ሴት ከደረበ ለጊዜው ነው፣ እስክትሰለቸው ነው። ለሚስቱ ያልሆነ ለውሽማው አይሆንም። ከዛ ይኸውልሽ አንቺ ጋር መጣ አይደለ? የአንድ ቀን ስህተት ነው አልሽ፣ ተሳሳታችሁ፣ ከዛ ጣማችሁ ደጋገማችሁት፣ ከዛ ሰለቸው። ወንድ ልጅ ልክ እንደ ህፃን ልጅ መጫወቻ፣ ህፃን ልጅ አዲስ መጫወቻ ሲገዛለት አዲሱን መጫወቻ ተጫውቶ ልክ አዲስ ሌላ ተገዝቶ ሲመጣ አሮጌዋን ሲጫወትባት የቆያትን መጫወቻ ጣል አድርጎ አዲሱን ስጡኝ ብሎ እንደሚያለቅሰው እንደዛ ነው ወንድ ልጅ። ገባሽ? አንቺን እንትን አለ፣ ከዛ አሁን ደግሞ ሰለቸውና ገባሽ በቃኝ አለ። ያኔ አንቺ ልብሽ ተሰበረ፣ ከፋሽ። አንቺ መጀመሪያ ወደ አንቺ ሲመጣ ከሚስቱ የተሻልኩ ሆኜ ስላገኘኝ ነው እኔ ጋ የመጣው ብለሽ ነበር ያሰብሽው፣ ግን አይደለም። ሁላችንም ሴቶች አንድ አይነት ነገር ነው ያዝነው። ማንም የተለየ መርዘም ማጠር፣ መቅላት መጥቆር፣ መክሳት መወፈር፣ ሰልካካ ድፍጥጥ ምናምን መልካችን ምናችን ይሄ ቀዳዳ፣ ሁሉም አንድ አይነት ቀዳዳ ነው የያዘው። ማንም ከማንም የተለየ ነገር የለም። የተለየ ነገር ያለ መስሏቸው ሄዱና የተለየ ነገር እንደሌለ ሲገባቸው ይመለሳሉ ወደ ሚስቶቻቸው። لا حول ولا قوة إلا بالله من أين الزمن ነገር የገባኝ አሁን ነው ሀብዬ። ሁሉም ካለፈው በኋላ አይለው ለምን ይጠቅመኛል ብለሽ ወሰድሽው። ይኸው አንቺንም ባዶ ጥሎሽ ጠፋ፣ ጥሎሽ ሄደ። ትናንትና ከእሷ ስትቀሚያት
ነገ እኔንም እንደሷ ያደርገኛል። ነገ እኔም ከሱ ጋር ቤት ተከራይቼ ብኖርና አዲስ ተከራይ ባመጣ ከዛች ጋር ይማግጣል ብለሽ አርቀሽ አላሰብሽም? ፈጣሪ እኮ ይሄንን የሰጠን እንድናስብበት ነው አይደል? አይምሮሽን ለምን አልተጠቀምሽ? ምንም ሳይሸክክሽ ሳይደብርሽ የአንድ ቀን ስህተት ነው አንድ ቀን ተሳሳትን ጣሜን ድገመኝ አልኩት እና በውጭ ደግሞ በቃ እዛ ቤት ውስጥ ሆኜ እሷ እንድትሰማ ስላልፈለኩ በውጭ ያደረኩት። በውጭ ሆነ በቤት ውስጥ ሆነ መማገጥ ከሰው ባል ጋር በጣም አጸያፊ ነገር እንደሆነ ቤተሰቦችሽ ሲያሳድጉሽ አላስተማሩሽም? በልጅነትሽ አልተማርሽም? ከሰው ባል ጋር መጋደም በጣም ቀፋፊ ነገር እንደሆነ። ሁለተኛ ሚስት አግብቶ ሀላል አርጎ አግብቶሽ ቢሆን ኦኬ፣ አግብቶሽ እኮ አይደለም ውሽማ ነሽ እኮ። እንዴት ባሏ እንደሆነ እያወቅሽ ባታቂ፣ እሺ ባሏ ነው ትዳሬ ነው ብላ አንቺ ደባል ነው የመጣሽ። የቤት ክራይ ልትዳበይ ነው፣ የቤት ክራይ ልታግዣት እንጂ ባሏን ልታግዣት አይደለም እዛ ቤት ያመጣችሽ። እንዴት ህሊናሽ እያወቀ ሴት ሆነሽ ሴት ላይ እንደዚህ እንዴት ታደርጊያለሽ? ያያልኩን ጠቅሽ አንቺም ብርሃን እያልሽ ቀሪ በትክክለኛ ስም። እሺ ከሁለትና ብርሃን ማለት ነው። በየትና በየት ነው የተገናኛችሁት? ይህን እንዲያውቅልኝ ህዝብም እፈልጋለሁኝ። ያለችው ቆይኔ ላስረዳው ለብርሃን። ከሁለት ምን አለት የተገናኘ ነው። እኔ እና እሷ ፌስቡክ ላይ ተዋወቅን እና በመሴንጀር አመጣችኝ እሷ ምናምን ታውቋል። የአንድ ሀገር ልጆች ናቸው። እኔ የሚያዘው ሀገር ነኝ። ቤት ያው ሰው ያስፈልገኝ ነበር፣ ስራ የለኝም ነበር በጊዜው እና ሴቶች መፈለግ አለብኝ ምናምን ስትል እኔ የምፈልጋለሁ አንቺን ፈልግ ያልኳት፣ አገኘቻት። ለአምጣት እንደዚህ ያለች ሊያገቻለሁ አለች። አምጫት አልኳት፣ መጣች። ይሄው ነው። ስለዚህ አንተ ለመጀመሪያ ጊዜ እንትናን ከሁለትን ያየካት ቤታችሁ ሚስት ካምጥታት ነው ማለት ነው? እሷ እንዳለችው በፌስቡክ አውርተሃት አይደለም ያመጣሃት? ኖ የምን ፌስቡክ ቤቴ ናት። እሷ ሲጀምር ብትወርድ አሪፍ ነበር። ሚስቴ ጋር ተነጋግሬ የሚሆነውን ነገር ይሆናል፣ የማይሆነውን ነገር አይሆንም ብለን እንሄዳለን እኮ። ሚስት ትውረድ ካለች አወርዳታለሁ። ውረድ ምን ትሰራለች? የምፈልገው ይሄን ነበር። እነሱ በሌላ ቤት ያወሩት ምንድን ነው? እሷ በፌስቡክ ነው የተዋወቅኩት፣ እሱ ደግሞ ሚስት እንዳለው አልነገረኝም ነበር ያለችው እሷ ማለት ነው። ይህንን ነበር የፈለጉት። አዎ ከላስ መልሱን አግኝቼዋለሁ እኔ። ስለዚህ ራሷ ወርዳለች። ያው እኛ አይደለም የሚያወረድናት፣ እሱ ትውረድ ሲል ወርዳለች። ተውረድ። ይህን ነው የምፈልገው ከሷ እኮ ነው። ጥያቄያቸውን ነበር መልሱን እንዳገኝ ነበር አግኝቻለሁ። ይኸው እሷ ያለችው የነበረው በፌስቡክ ነው ያለችው። ይኸው ሀቁ ወጥቶልሻል። አሁን የሚቀጥለውን ጥያቄ አንቺ ለእሱ መጠየቅ የምትፈልጊው ነገር ካለ ከሌለ እሱ ሊጠይቅሽ የሚፈልገው ነገር ካለ ይጠይቅሻል። አንቺ ሌላ ለእሱ መጠየቅ የምትፈልጊው ነገር ካለ ጠይቅ። ምን እጠይቀዋለሁ? ምንም አንድ ጥያቄ አለኝ። አመት ሙሉ ለእሷና ለአንተ ጉልበቴም ገንዘቤም ሁሉም ነገር ሳይቀር ምን ያሌለው የሚወቀድኩት ሸበካዬ ነው አስገቡኝ እያለች ነው። እንድትገባ ትፈልጋላችሁ? እኔ መልሱን አግኝቻለሁ። ሰውዬ አንድ ጊዜ እኔ ላውራ። እሺ እንድትገቢ አይፈልጉም። ለብቻሽ ገብተሽ የምትጠይቂው ፍትህ ካለ ትጠይቂያለሽ። በተረፈ አሁን እንድትገቢ አይፈልጉም። እኔ እናንተ አሁን እናወራ። እኔ ምንም አልፈልግም ከአንተ። የምፈልገው አንድ ነገር አለ። አመት ሙሉ ጉልበቴን ገንዘቤን እንዳለ በቁሜም ገለኸኛል። ያንን ብቻ የምፈልገው እኔ ከህይወታችሁ እወጣለሁ። እኔ ገብተሃል? ምንም አልፈልግም። ደግሞ የምፈልገውን እንስማ። እሱን አዳምጪው። አቡዬ እኔ እዛች ባለጌ ጋር እኔም ባለጌ ነኝ፣ ተሳስቻለሁ። ኑሮዬን በጥብጠዋለች። ይሄን ነበር የምትፈልገው። በነገሮች ላይ በውስጥ ብዙ ጊዜ ሞክሬያት ነበረ። ተይ ረፊ፣ እንደዚህ አይነት ነገር አንቺንም ይጎዳሻል፣ እኔንም ከአይኔ አልፈሽ እሷን ትጎጃታለሽ፣ ባለቤቴን ትሰብሪያታለሽ ረፊ ብዬ ብዙ ጊዜ ለምኛታለሁ። እና አላገባው ምናምን የምትልሽ እዚህ ጋር ብዙ ጊዜ እንደውም መጨረሻ ቀን ልትወጣ አካባቢ ታገባኛለህ አታገባኝም ብላ ወጣ። በሰዓቱ እኔ የሚስቴን ስልክ ተቀበልኳት። የሆነ እሷ እንደዚህ እያለች ስታስፈራራ ተቀበልዬ ያስኩትና ፈለገሽ ቦታ ሂጂ እከተልሻለሁ አልኳት። ሆነ ቤት ይዛ ይገባይ ሰይዶ ረባ በመጀመሪያ ቤት አማራ ነው ምናምን የሚባል ቤት ገባ። ምንድን ነው ምናምን ብዬ ዝም ብዬ ወጣሁ። ከዛ ቀጥላ ሰይዶ ረባቡ ገባይ። ሰይዶ ረባቡ ስታወራ እንደዚህ ነው በሜሴንጀር ነው ምናምን በፌስቡክ የተዋወቅ ነው ምናምን ስትል አዎ አልኩ። ምን ልበል
ገባሽ? እኔ ይሰማል ወደዚህ ይሄዳል ብዬ ወደ ሚስቴ ይደርሳል ብዬ አላሰብኩትም። ገብቶሻል? አዎ አልኩኝ። በቃ እንደዚህ ነው የተዋወቅነው። ምናልባት የቤት ውስጥ ነው ምናምን ሲባል እንደዛ ሀቁ ሲወጣ እሷ ዋናዋ ስትመጣ ሀቁ ይወጣል አይደለ? ግን እንደዛ ብዬ አልኩት። አመንኩላት። አዎ በፌስቡክ ነው ምናምን ብዬ አልኩ። እሷ ጋር ደረሰ። ያው እውነታው ይሄ ነው። ሌላ የምትፈልገውን ነገር አላውቅም። ልጅቱ አሁንም እኮ እንትን ልጅ ምናምን እየከፈተች ዘግዝጋ ስሳደብ ምናምን ነው የምትለው። እሷ ምን እንደመጣች ራሱ ለምን እንደፈለገቻት እሱ ሆኖ ያችኝ ይኸውልህ አሁን ሌላ ቤት ገብታ ይኸውልህ ብርሃን ወንድሜ ሰያ ቤት ገብታ ዋሽታለች። ልጅቷ ገብታ በፌስቡክ ነው ጀንጅኖኝ የተጣበቅ ነው። እሷ ሚስቱ እንደሆነች አልነገረኝም ነበረ። ሪሌሽናችን እያደገ ሲመጣ እኔ ፍቅሩ ስገባ ሚስት እንዳለው ነገረኝ እና አሁን እንዲያገባኝ ይፈልጋለሁ ነበር ያለችው። እዛ አይደለ እዚህ ደግሞ እዚህ ቤት መዋሸት አይቻልም። ቪዲዮ አቅርታሽ እውነቱን ተናገሪ ብያት እውነቱን የተናገረችው እሷ በመሴንጀር አውርተው እንዳመጣቻት ቤት አንተ ቤት እንዳመጣቻት እና በአንድ ቀን ስህተት ፈጽማችሁ ከዛ በኋላ ከስህተቱ በኋላ ጥሟችሁ ውጭ ወጣችሁ መደጋገም በውጭ እየተገናኛችሁ መደጋገም እንደጀመራችሁ እና ከዛ አሁን ላይ አልፈልግሽም ስትላት አንተን ለመበቀል ሚስትክ እንድታቅ ስለፈለገች ሚዲያ ላይ እንደወጣል ነው የተናገረችው። ይሄንን ያለችው ይሄን ነው። በሷም የፈለገችው ይሄንን ነው ካልኩሽ፣ እኔ ስትዋት የፈለገችው ይሄንን ነው። በቃ ሚስቱ እንድታቅልሽ ከሆነ የምትፈልጊው ለምንድን ነው በውስጥ ደውለሽ ለሚስቱ ያልነገርሻት ስላት በአታምነኝም ብዬ አሰብኩ። ለሚስቱ በውስጥ ብነግራት አታምነኝም ዘንባያት እኔንም በዛውም እኔን ለማዋረድ ነው እንደዚህ የወጣችው። ምኑ ለእሷ እንድሰማ ብቻ እኔንም ስሜን ለማብጠልጠል ብቻ እንደዛ ቀጥላ ልትሄድበት ነው። ዝንባያት እሷን እኔ የምትፈልገው ነገር እኔ ፎሎም ልሰበስብበት እንደሆነ ምናምን አላውቅም። ብቻ ገብቶሻል? እንትን እያለች ነው። አሁንም እያቆመች እኮ አይደለም እያልኩች ነው። በቃ አንቺ ጋር አይደርስብሽም፣ አንቺም እንዳደርሽበት እዚህ ጋር ጨርሱ ብሎ አስሄድ ጨርሻለሁ ብላ ነው ሄደችው። ግን ዘግዝጋ የሆነ ስትለማዘዝ ነው የምትለው። አሁን ሚስቱ ሰምተዋል ምናምን እያለች ስጨፍር ነው የምትለው። ሚስቱ ሰምታለች፣ አሁን ደስታዬ ነው ምናምን እያለች ጨፍራለች አሉ። ይህ ህይወት ለእሷ የኔ ህይወት እንትን ብሎ ለእሷ ካስደስታት እሷ እጅ ላይ ከሆነ ምንም ማድረግ አልችልም። እሱ የኔ ህይወት ረበል ዓለሚን ላይ ነው ያለው። እሷ እጅ ላይ ከሆነ ይፍረስ፣ ምንም ማድረግ አልችልም። ገባሽ? እሷ እንዳሰበችው እኔ ይሄን ነው የምለው። ሌላ ሚስት አንተ ከሚስት ጋር መታረቅ ትፈልጋለህ ብርሃን? እንዴ በጣም ወዳታለሁ እኮ አቡዬ፣ ምን ሆነሽ ነው? ስለዚህ ተሳስተህ ነው ከሁለት የተፈጠረው ነገር ስህተት ነው። ለመጀመሪያ ስህተት ነው ታያለሽ አይደለ? ለመጀመሪያ ስህተት ነው ታያለሽ፣ ግን መታረቅ ነበረብሽ። እኔ ደግሞ ቀጥዬበታለሁ። ገብቶሻል? ውሸታም ለምን ብለህ ከጠየቀው ብዙ ጊዜ እየዋሸ ይቀጥላል። ለምን ብለህ አትጠይቀው ይባላል። ገባሽ? ይህን ስህተት ለምንድን ነው ምናምን ብለሽ እንትን ካልሽ ካሰብሽ ደግሞ ቤት ውስጥ ነበረ የስራ ፈታ ቅርቤ ነበረች። ገባሽ? በቃ መተው አልቻልኩም ነበረ በሰዓቱ ማለት ነው። እና ያው የሆነ ሆኗል። ለሚስቴ አምኛለሁ፣ በአደባባይ የሚሆን በምን አምኝላታለሁ። ከዚህ በኋላ አላምንህም፣ ዝም ብዬ እኖራለሁ። እሷ ታውቃለች። ገባሽ? እምነት የሚባል ነገር አለ፣ ግን ለእኔ ቅጣት ነው። ታውቂያለሽ? ለእኔ ቅጣት ነው። ለእሷ ግን እምነት ያው ተከርታለች፣ የተከዳች ሴት ናት። እሷን እንግዲህ በሚሞክረው ሞክራለሁ። ይህንን የፈለገችው ያችኛዋ ይሄው በ10 ሺህ ህዝብ ውስጥ የሆነ ሆኖላታል። እሷ ጋር ኑሮ የከበጀ ለእሷም ጥሩ ህይወት ትኖራለች ብዬ አስባለሁ። ያችኛዋም ማለት ነው። የኔ ህይወት ግን እንደዚህ ሆኖ በእሷ ከሆነ እንግዲህ ራሴን መወስድም እወስዳለሁ እና ይሄ ነው ወደ እንደማትደግመው አሁን እንዴት ትመንህ እኮ ምንም ችግር የለውም። ሰው ሆኖ ማይሳሳት የለም። ሰው ነህ። ሴጣን አሳስቶ ስህተት ልትሰራ ትችላለህ። ይህንን ስህተት ግን ይቅር ማለት እና ያለማለት ያው ራቢያ ጋር የተወሰነ ነው፣ በእሷ ይወሰናል። እሷ አሁን ይቅር ልታደርግልህ ብትፈቅድ ሴጣንም ደስ አይበለው፣ እናንተ እንድትለያዩ የሚፈልገው አካልም አይደሰት ብላ ይቅር ልትልህ ብትፈቅድ እኮ ነው። አሁን እሷ ጋር ያለው እኮ እሱ ነው። ገብቶሻል? እኔም ይሰማኛል እኮ ያ እምነት የሚባለውን ነገር ነው። ገብቶሻል? ግን ለእኔ ቅጣት ነው ያልኩሽ። ይሄ ቅጣቴ ነው። ለእኔ የእሷን እምነት ማጣቱ ቅጣትክ ነው። የእሷን እምነት ማጣቱ ነው ቅጣትክ። ቅጣቴ ነው ለእኔ እኮ። ምንድን ነው የምትክሳት? ለምሳሌ ድጋሚ እንደማታደርገው እንዴት ነው ቃል የምትገባላት? በምንድን ነው የምትክሳት? እሷ በፈለገችው ነገር እንግዲህ ጋይስ እናንተ ነው ስላላችሁ እኔ ነው ስላልኩ ምናምን የሚሆን ነገር አይደለም። የሚሆነው ባለቤቷ ጋር ራሷ ራቢያ ጋር ነው
ውሳኔው ያለው እሷን እንሰማለን። እና እዚህ ጋር ያላችሁ 10,800 ሰዎች እባካችሁ ብዙ ሰዓት የለኝም በነገሮች ላይ አሁን ማረፍ እፈልጋለሁ። እና እሷ አሁን ላለችሽ ሁሉ ይሄ ስራ ፈቶ ነበር ምናምን እያለችሽ ነበር አይደል? አሁን እንደዚህ ይህን ገንዘብ ምናምን እያለችሽ ነበር። እና እሱን እውነቷን ነው። በቤት ነበርኩ፣ ስራ የለኝም ነበር። የስራ ድክመት ሳይሆን እኔ ደካማ ሆኜ ሳይሆን የስራ ማጣት ነው። ይሄ በጣም እያጋነኑ የሚያወሩት ነገር አለ ላይ ቲክቶክ ላይ ወይም ሚዲያ ላይ ማለት ነው። እኔ እንደዛ ሳልሆን በጊዜው ሆነ ወር ላይ ደከም ብዬ ነበረ። መፈለጉንም ትቼው ነበር። የሆነ ተስፋ መቁረጥ አለ አይደል? ምቾት አይደለም። እናንተ እንትን ሚዲያ ላይ እንደምታወሩት ምናምን ምቾት አይደለም። የሚገርምሽ ከሴት ቀርቶ አይደለም ከምንም ቢሆን ሰርተሽ ሳትበይ እንደዚህ የምትቀበዩ ብር የሆነ ደም ነው የሚልሽ። አንቺ አንድ ብር የሰራሽው ይሻላል። ግን መሄጃ ስታጪ ሚስት ናትና ትረዳሻለች አይደለ? ሚስት ናት እኮ ይሄን ነው እኔ የማውቀው። ለስንት ዓመት ስራ? 4 ዓመት የትዳር ህይወታችሁ ብርሃን ወንድሜ፣ ከ4 ዓመት የትዳር ህይወታችሁ ስንት ዓመት ነው ስራ ፈት ተቀምጠህ እሷ የቤት ኪራይ ስትከፍል ቀለብ ስትገዛ? ዓመት ከምናምን ዓመት ከ3 ወር እንደዛ ይሆናል። እሷ እንትን ያለችው ማለት ነው። እውነት ነው። ለምን እውነት? ስለዚህ ይሄ ሰው የሚያወራው እንደዛ ማለት ነው። በጣም እሷ በጣም የምልሽ ከሚስት በላይ እንዴት አድርጌ ልግለጽልሽ? እንደዛ ስለሆነች እኔ እሷን ሆነ እንደዚህ ነው ብዬ ሀቡዬ ተረጋጊ። አንቺ ተረጋጊ። ጭራሽ ያለ እንትን ይላል እንዴ? ጥሩነትሽን እኮ ነው እየተናገርኩ ማሪ። የሚስቶች ምሳሌ መጀመሪያ በፊት ነበረ። አሁን ቢያነግሰኝ ቢያሞግሰኝ ለእኔ ምን ጥቅም አለው? ልቤን ተተሰባበረ ወደ እምነት ካጣ በኋላ ምን አይነት ጥገና እንዲጠግነኝ ነው? እኔ ጥሩ ሴት ነበረ፣ ጀግና ነበረ። ለእኔ ይሄ ምንም ፋይዳ የለም። ሀቡ ወይልሽ ሚስቴ፣ ለእኔ የተሰማኝን ነው የምናገረው፣ ያየሁትን ነው። ገብቶሻል? ገባሽ? ለእኔ አንቺን ብጠላሽ እኮ እሷን ማግባት እችላለሁ እኮ ፈትቼ። ስህተቴ ነው እያልኩሽ እኮ ነው። ገባሽ? ጥላቻ አይደለም ይሄ ሰይጣናዊ ስህተት ነው። በቃ ምንም ማድረግ አልችልም። ገባሽ? ገፋፋኝ ያደረኩት ግን ቀጠልኩበት። በቃ ይሄ ነው፣ ሌላ ነገር የለም። ይጎዳሻል። አዎ፣ ግን አሁንም እኮ እኔ ጋር ኑሪ እያልኩሽ አይደለም። ግን እወድሻለሁ። መልካም ምን ልበልሽ ታዲያ? ስለዚህ አንቺ ራስሽ አስበሽ ብርሃን፣ እወድሻለሁ፣ ስለሰራሁት ስህተት ተጸጽቻለሁ ነው የሚባል ቻሉ። አቡዬ በጣም ነው የተጸጸኩት። ልብ እየደማ እኮ ነው በጸጸት። ምን ሆነሽ ነው? የሆነ አንዳንድ ጊዜ ማለት ነው ማለት አሁን እንደውም ስሰማ ተሻለች እንዴት የሰማች እንደው ምናምን የሚለው ሀሳብ በጣም ሊገለኝ ነበር። ምሳ በልቼ ከሆነ ራት አልበላም ነበር። አሁን ስሰማ እንደውም ተሻለኝ። እኔ ያሰብኩት እንደውም ራሷን ትጎዳ የሆነ ምናምን ማለት ከጥሩነቷ ነው ይህን የምልሽ። ገብቶሻል? እንደዛ አስቤ ነበር እና አሁን ስሰማ እንደውም እየተነፈስኩ እኮ ነው ለእኔ። እዛም ነው እንጂ ሶሻል ሚዲያ እኮ የምገባም ሰው አይደለሁም። ያን ያክል የምጠቀም ሰው አይደለሁም። አለኝ ቲክቶክ ዝም ብዬ እንትን እላለሁ እንጂ እንትን ምን አይደል ለእሷን ሀቅ እንደዚህ ነው ለማለት እንጂ በቃ አሁን እሷ የምትፈልገውን ነገር ትናገር። እኔ ምንም ችግር የለውም። የምትልህን ትቀጣለህ። የምትልህን እሷ የምታዝብህን ትቀጣለህ። በአቅሜ ልክ ከአቅም በላይ አቅም በላይ አጠይቅም። እሷም አቅምህን ስለምታውቀው ከአቅምህ በላይ ቅጣት አትጥልብህም። ስለዚህ የውልሽ ራቢያ የኔ እናት፣ እኔ የሶሻል ሚዲያ ሰው አይደለም። እኔ ጋ መጥቼም የምናገረው አንቺን ስለምወድሽ አንቺን ላለማጣት ነው። በጣም ተጸጽቻለሁ። ሄጅ የሚያየውበት ቦታ ከአንቺ የሚበልጥ እንዳልሆነ ስለተረዳው አንቺ ስለበለጥሽብኝ ተጸጽቼ ወደ አንቺ እመለሳለሁ። ይቅርታ አድርጊልኝ። አንቺን ማጣት አልፈልግም። እወድሻለሁ እያልሻል። ወይ በጣም ነው የሚያሳዝነው ታሪኩ የእሱ ማለት ነው። አልሰማውም። ይቅርታ አድርጊልኝ እና እዚህ ጋር እኔ አልሰማውም። በፊት ነበረ ሚስቴ እኮ ጥሩ ሰው ነበረች፣ እንደዚህ እየሆነች እየኖረችልኝ እኔ እንዴት ይሄን አደርጋለሁ ብሎ ማሰብ ያለበት ያኔ ነበረ። አሁን ይቅርታ ምን ስህተት ነው? አመት ሙሉ ነው እንደ ሰው ልጅ የሚሳሳተው? ይፈጣሪ ያለ ባርሽን የ4 ዓመት ትዳርሽን እምቢ ብለሽ ትታያለሽ። ይቅርታ አታደርጊለትም። 11,100 ሰው ሽማግሌ ሆኖ እየጠየቀሽ እናንተ ጀግና የምትሉ አቁሙ። በቃ ሰው ነው ተሳሳተ እየጠየቀ ነው። እሷ ይቅር እንዳትል እናንተ በስንት ሆይ አትበሉ። አላደርግለትም። ሀውዬ ያኔ የነበር ማሰብ ያለበት ቁጭ ብሎ ምንም እኔ በዛን ሰዓት አላስብም ነበር ይልሻል። እንዴት ነው የማያስበው? ሚስቴን እንዴት ነው የማስተዳድረው ብሎ እኮ የሚያስበው እሱ እንጂ እኔ አይደለሁም። ስለዚህ እኔ
አይመለከተኝም። ሲጀመር ይቅርታ ቀቅለህ ብለው ያንተን ይቅርታ ማለሽ እዚህ ጋር እኔ ከህይወታችሁ አልደርስባችሁም። ገብቶሃል? በጭራሽ ይህንን ልነግርህ ነው። አብዛኛውን ሀቡ ቤት በመከራ የገባች ገብቶሃል? እኔ አልደርስባችሁም። ማጋ ነው አልደርስባችሁም። ከማን ጋር አልደርስባችሁ የምትይው እያለች ነው። ከእሷ ጋር እኮ አብሮ አይቀጥሉም። ዘመ በሀቡዬ ለአመታት የተፋቀሩ ሰዎች እኔ ነው ጥሩ እኔ ሰራተኛ አድርጎ አረ ወላሂ አልሰማህም። እዚህ ጋር አትሸወድ። እኔ አልሰማህም እና በሰዓቱ ጊዜ አልሰጥሽም ነበር፣ አልወድሽም ነበር በሰዓቱ። እሷን አግኝቻለሁ ብዬ የሆነ የራኩሽ ነገር አለ። ተይ ተረጋጊ እና ቆይ ንገሪው ራቢያ። እሷ ከእሷ ጋር ግንኙነት በመጀመሪያ አንቺን ጣል አድርጌ ነበር ወይ እያለች ነው። ጊዜ መልኩለት እኔ ምን አሳውቀኝ ይጣለኝ ያንሳኝ አንድ አይነት ነው። ከጊዜ ወዲህ ነው በስልክ ቢዚ አድርጎኛል። ይሄ ነገሮቹን እንዳላይበት ማለት ነው። አንድ አይነት ነው። ተጣልተን አናቅም፣ ተጋጭተን አናቅም። ሲጀመር ጭቅጭቅም ምንም የምናውቀው ሰዎች አልነበርንም። አሁን ነው ከጊዜ ወዲህ ግን ቢዚ ያደርገኛል። ስልክ አወራዋለሁ። እኔ ይህን አድርግልኝ አልለውም። እኔ ይህን አድርግልኝ ሆንልኝ ተጨገድ ተቆመጥ የምለው ነገር ሴት አይደለም። ሲጀመርልኝ እኔ ህይወትና ህይወቴን እየመረህ ነበረ አመት ሙሉ ሲጫወቱብኝ ኖሩ። እንደ ድጋሚ ከሱ ጋር እኔ አሁን ምን ልሰራ ነው? አመት እንደሆናቸው በምን አወቅሽ? ተናግራለች ቪዲዮ ላይ ነው። እሷን አትመኝ። ቆይ እሱን እንጠይቀው። አልፈልግም ስላለኝ ልበቀለው ነው። በፊት ለፊትሽ ቪዲዮ አብርታ እኮ አልፈልግም ስላለኝ ልበቀለው ነው ሚዲያ ላይ ያወጣሁት አለች እኮ። አልፈልግም ስላለኝ ሚስቱ እንድትሰማ ስለፈለጉ ነው እኮ። በዛው እሱም እንዲዋረድ ስለፈለገች ነው። ሚስቱ አታምነኝም ብዬ አስቤ ሚዲያ ላይ ከሆነ ግን ታምናለች ብዬ ነው ለመጀመሪያ ጊዜ ሰያ ቤት ገብቼ የከሰስኩትኝ እና እሱን አለች እኮ። እሱ ደግሞ ሰያ ቤትም ስትከሰው ሄዶ የቀረበው ቶሎ ሚስቱ አንቺ ሳትሰሚ ጉዳዩን ግድል ለማድረግ ነበር የፈለገው። 2 ቤት አስጠራችኝ አለ። አሁን ግን እዚህ ግን አንቺ ስትመጪ ቀድመሻት ጉዳዩ ግን ስለዚህ አሁን እሷ ደስ አይበላት። እኔ የምለው እሷ ደስ አይበላት፣ እናንተ ብትታረቁ ይሻላል። እሺ ብርሃኑ አይልሽ እሷ ጋር አመት ምናምን አመት እንደዛ ይሆነዋል። 6 ወር አካባቢ ድረስ ምናምን ነው ጥሩ ግንኙነት ያለን። ከ6 ወር በኋላ እኮ ያገኘኋት አልነበረም። አየሽ እኔ አልተሳሳትኩም። ሰምቻለሁ ቪዲዮ ላይ አመት አለሽ። አዳምጪልኝ እዚህ ጋር ተረጋጊ። ሚውት አድርጊ። ግን እኮ ይሄንንም አልዋሸም። አየሽ እውነቱን እየተናገረ ነው። እስከ ቅድሚያ ባለው 6 ወር ምናምን እንደዛ ዳና ነበርን ግንኙነታችን። ገብቶሻል? ከ6 ወር ወደዚህ አሁን በቅርቡ ባለው ወደዚህ 6 ወር ጭራሽ ቦታ እየሰጧት አይደለም። ያም ነገር ነው እኮ እዚህ ጋር ሊያደርሳት የቻለው እንጂ እኔ ቆይ ለምንድን ነው ቦታ እየሰጠካት? ቆይ 6 ወር በሰላም በፍቅር ኖራችሁ ከእንትና ከሀውለት ጋር ቆይታችሁ ከ6 ወር በኋላ ምን ተፈጥሮ ነው ፊት እየነሳሃት የመጣው? ራት እያሉኝ ነው ጓደኞች። የተፈጠረው እኔ መራቅ ስለፈለግኩ ነው። ገባሽ? በቃ በምን ምክንያት እሷ መራቅ እንጂ እዚህ ጋር እኮ ሚስቴ አለች። አይሽ እያደር የሆነ ነገር እንትን ሲል ነበር ማሰብ ያለበት ሀቡ እዚህ ጋር ስሚ ይሄን ጉጭ ሐረካቱን ማለት ነው። ያንቺን አይደለም የኔን ሀሳብ ነው እየተናገርኩ ያለሁት። ያንቺን ተይው እስኪ ረጋ በይ። ገባሽ? ወደ ሚስቴ መመለስ ስላለብኝ እኔ እሷን ግፍ አድርጌ ትቼ እያራቋት ነበር፣ እየተገናኘኋት አልነበረም አልኩሽ። ገብቶሻል? እሱ ነው የሆነ ቦታ ላይ ትሮጫለሽ፣ ትሄጃለሽ፣ የሆነ ቦታ ላይ እኮ ትቆሚያለሽ። እኔ እንደዛ ቆሜ ነበረ፣ ክፍተት ፈጥሬ ነበረ። እሷም በቃ ልትሸሸኝና ልትርቀኝ አልፈልገችም። እንደውም የበለጠ እየቀረበች ነበር የምትመጣው። እዚህ ጋር እንደምታወሪያት አይደለችም ባለጌ። እሺ የቤት ውስጥ እናንተ ቤት ውስጥ ስንት ጊዜ ነው የቆያችሁት? ከዛ ውጭ ወጥቼ መኖር እሷ አታውቅም። በነገሮች ላይ ሚስቴ እንዳለች ቤት እንዳለች ነው የምታውቀው። እና እሷ ግን ይሄን ነገር ከፈጸሙ በኋላ ወጣለች እኮ። ቤት ውስጥ ከፈጸማችሁ በኋላ ስንት ወር ቆያችሁ እዛ ቤት ውስጥ? 2 ወር። ትክክል ነው ያወራችሁ እኮ እሷም። ታዲያ አሁን እኔ እሷ የሰማሁትን አንተን ስጠይቅ እሷ አመት ግንኙነታችን ሪሌሽንሽፓችን አመት ብላለች፣ አንተም ስትጠይቅ አመት አልክ። ስለዚህ አንተም እውነት እያወራህ ነው ማለት ነው። የዋሸችውን ነገር እየፈለጉት ነው።
እሷ አሁን እዚህ ጋር ሚስቴን ብጠይቂያት አታውቅም። ቤት እንዳለች ነው የምታውቀው። ቶሻል የተገናኙም አይመስለኝም። ተገናኝታችሁ ታውቃላችሁ? ግን በሁለት ዓመት ውስጥ አንድ ቀን የተገናኘ ነው ብላለች። አንድ ቀን በቃ እሷ ሄዳለች። ግን ሂሳብ እንደምትከፍልና አብራ እንዳለች እኛ ጋር ነው እኔም ጋር ስናወራ ለሚስቴ ማውራት ይሄን ነው። ሚስቴን ብጠይቃት እንዳለች ቤት እንዳለች ነው የምትነግርሽ። እሷ እንዳለች ነው ግን እና ይሄ ነው አሁን ጨርሻለሁ። ስንት ወር ነው የኖረችው እናንተ ቤት ስንት ወር ነው የኖረችው ሀውለት በጠቅላላ? 2 ወር እንዴ ገና ቤታችሁ በገባች በ2 ወሯ ነው እንዴ ግንኙነት የጀመራችሁት? እሷ እኮ ግንኙነት በጀመርን በ2 ወር ነው ከቤት የወጣሁት ነው ያለችው። 2 ዓመት ሚስትህ 2 ዓመት እንደኖረች ኖ ያን በፊትማ ኖራለች። ተተገናኘን 2 ወር ነው ከተገናኛችሁ። እኔ ደግሞ ከመገናኘታችሁን በአጠቃላይ እዛ ቤት የኖረችው ስንት ጊዜ ነው? ከመገናኘታችሁ ከግንኙነቱን በፊት በአጠቃላይ አመት ከ2 ወር እንደዛ ይሆናል። አጠቃላይ ማለት ነው እንትን ያለችው ማለት ነው። ግን አመት ከ2 ወር በኋላ ከዛ ግንኙነት ከፈጠርን በኋላ ወጣች። ወጣ ሌላ ቤት ሆና እዛ ቤት እየሄድክ ታገኛት ነበር ወይስ እሷ አንተ ቤት ትመጣ ነበር? ብዙ ጊዜ አላገኛትም። ይሄንን አሁን እሷ ዝም ብላ እያቀናበረ ልታወራ ፈልጋ ካልሆነ ብዙ ጊዜ አላገኛትም። የሆነች 3 ወሯ ምናምን እየተገናኘን እያለ ዞሮ ከ2 ወር ቤት ውስጥ ነበር። 3 ወር ምናምን እንደዚህ ያገኛት ነበር። ሌላውን ይሄንን አመቱን 6 ወር ወደዚህ ያለው እያገኘኋት አልነበረም። ምን እየሸሸኋት ነበር አልፎ አልፎ በቃ በጣም ስንጋነን ምናምን ያኔ ነው የማገኛት እንጂ እያገኘኋት አልነበረም። እና የት ነበር የምታገኛት? እሷ አንተ ቤት እየመጣች ነበር የምታገኛት ወይስ አንተ እሷ ጋር እየሄድክ? እኔ ቤት አይደለም፣ ቤት ጓደኛ ቤት አቡዬ ጭምልቅ ያሉ ጨምላቆች ናቸው። እኔ አልፈልግም። ይመቻችሁ፣ ተመቻቹ፣ ይመቻችሁ። ኑሯችሁንም ፍቅራችሁንም ያጣፍጥላችሁ። እኔ ካሁን በኋላ አልደርስባችሁም። አመት እናንተን የቀለብኩትንና የቤት ኪራይ እየከፈልኩትን እንደው ያንን እንደው ትከፍሉኛላችሁ። ወለ አየሹ ሀረካቱም ማለት ነው። እዚህ ገስት ጎ ኦልፍ ላይ ነው። እኛ አልነቀል ነው ኔትወርክ ነው ይነቀል ወይ ደግሞ ራሱ። ስለዚህ አሁን አንቺ አመት እነሱ የከፈልኩት የቤት ኪራይ እሷ የኖረችው ብሏል። አንድ የመጨረሻ ጥያቄ ሳልጠይቀው ነው የሄደው። የቤት ኪራይ እውነት ትሰጥክ ነበር? እሷ ምንም አይነት ብር ሰጥቼው አላውቅም ብላለች። ስለዚህ የቤት ኪራይ ትሰጠው ነበር ወይስ በነፃ ነበር የምትኖረው? አንቺ የቤት ኪራይ እንድታግዝሽ ነበረ እዛ ቤት ያመጣሻት። ሙሉ ደሞዝሽን ነበር አምጥተሽ ለሱ የምትሰጪው አይደል? አዎ። ስለዚህ ከዛ ላይ ለእንደው ለሳቡን ራሱ አልተውም። እኔ ለሳቡን እንዴት ተቀበልኩ ነው የምልከው። ለሳቡን ካልተውሽ፣ ሳቡን የማታውቁ በአረብኛ ሻምፖ ማለት ነው። ሳሙና ሻምፖ መታጠቢያ። ታዲያ ለዛ ካልቀነስሽ ከደሞዝሽ ላይ በምንድን ነው የምትታጠቢው? እንደው ሀቡዬ እኔ የኔን ተይው ሲጀመር የምግብ ዘይት ራሱ የምጠቀምበት ሰዓት አለኝ። ይህንን ተዩ ሲጀመር ማለት ነው። ይመቻችሁ። እኔ የምፈልገውን ነገር አንደኛ እሷና እሱን አቅርቤ በጣም አመሰግናለሁ፣ አምጥተሽልኛል፣ የፈለግኩትን አሟልተሽልኛል፣ አላህ ይስጥልኝ። እኔም የፈለግኩት ተነሱ ይሄን ብቻ ነበረ ከህይወታቸው። ግን እኔ ግን የብሩን ነገር የብሩን ነገር እንጠይቀው። ይምጣ ተመልሶ ይግባ። የብሩ ነገር የአመት የቤት ኪራይሽን አመት የቤት ኪራይና ቀለብ የቻልሻቸውን እንዲመልሱልሽ ነው። እሷን መጠየቃችም እሱን ነው መጠየቅችው። ለምን አንቺ ብርሽን ለእሷ አልሰጠሻትም? ለእሱ ነው በእጁ ደሞዝሽን እያመጣች ስትሰጪ የነበረው። ስለዚህ እሱን ነው የምጠይቅ አይደለ? እሱ ከአንቺ ተቀብሎ እሷን አበላበት። ይሄ የእሷ ችግር አይደለም። እሱ ነው ተጠያቂው። እሱ እና የቤት ኪራይ እየከፈልኩኝ እስከ ውሽማው ቅልቅል ማለት ነው። እኔ አይመለከተኝም። ኩላሊቱንም ቢሆን ሸጦ ያምጣ። እኔ ነገር ትክክል እንዳልሆነ ልነግርሽ እወዳለሁ። ሴት ልጅ ወንድን አስቀምጣ መቀለብ፣ ለራሷ የፀጉር ዘይት የመግዛት ሰስታ የምግብ ዘይት እስከ መቀባት ድረስ ልክ እንደ ለልጅ ነው እንደዚህ። እናት ለልጇ ነው እንደዚህ አይነት መስዋዕትነት የምትከፍለው። እናት ለልጇ ለራሷ ፀጉሯን ሳትቀባ ሳትበላ ሳትጠጣ ልጇን ታበላለች። ባልን ግን የፀጉር ቅባት ላለመግዛት ከደሞዝሽ የፀጉር ዘይት ኦሊቭ ኦይል እየተቀባሽ ሙሉ ደሞዝሽን አምጥተሽ መስጠት ትክክል አይደለም። እናት ለልጇ እንደዚህ አይነት መስዋዕት ስትከፍል ብቻ ነው ትክክል።
እንጂ ሴት ለወንድ ምን አይነት መስዋዕት ሞቻለሁ እኮ ሀቡዬ። እኔ እኮ በቁሜ የሞትኩ ሰው ነኝ። ገብቶሻል? እንደዚህ አትበይ። ኢትስ ኦኬ። ሰው ነሽ፣ ተሳሳትሽ። እንደዚህ አትበይ። የሞትሽ አይደለሽም፣ አለሽ በህይወት ሰው ነሽ፣ ተሳሳትሽ። ይሄ ግን ትክክል አይደለም። ለሰዎች ራስን እዚህ ድረስ አሳልፎ መስዋዕትነት ለልጅ ብቻ፣ እሱንም ልጄ ነው እኔ ነኝ ወደዚህ ምድር ያመጣሁት ልጄ ነበር ዛሬ የሌላ ሰው ልጅ ነው አይባልም። ነበር የማይባል ስለሆነ ነው። ለቤተሰብ ስጋሽ ባል ባዳ ነው። ነገ ጥሎ ይሄዳል። ነገ ጥሎ ለሚሄድ ባል ራስን እዚህ ድረስ መስዋዕት ማድረግ ሶሪ፣ ራስሽን ኔቨር ኤቨር ሰልፊሽ መሆን አለብሽ። ራስ ወዳድ መሆን አለብሽ። ገባሽ? ራስ ወዳዱኝ ማይ ሰልፍ ፈርስት በይ። ጥፍሬን መስዋዕት አላደረግም እኔ። ጥፍሬን ትናንትና መስዋዕት ያደርኩት ለልጄ ነው። ዳይፐር ስቀይር እንዳይወጋት ነው። ነቃቀዬ ጥፍሬን ጥዬ እንደዚህ ዱሽ ሆንኩትኝ ለልጄ። ዳይፐር ስቀይር እንዳልወጋት ብዬ ለልጅ ብቻ ነው እንደዚህ አይነት መስዋዕትነት የሚከፈሉ። ለባል ደግሞ እንደዚህ አይነት መስዋዕትነት ይከፈላል እንዴ? እስካለ ድረስ ወድጄው አፍቅሬው በደስታ አብሬው እኖራለሁ። ቻው ብሎ ነገ ሊሄድ ለሚችል የኔ ባል ነበር ዛሬ ነገ የሌላ ሰው ባልና አቤት ለሚባል ነገ የከሊት ዛሬ የኔ ባል ነበር ነገ የከሊት ባል ነው ለሚባል ብለሽ ዚስ ማች ራስሽ መስዋዕት ማለት የስ ካም ኢን የስ ማማ የስ ማማ yes my love what happened to do your watch my watch remember you need to buy it yes I will buy you anyone it's okay voice አድርጌለታለሁ ከመጣ ያወጣሽውን ወጪ የሚመልስ ሰው ይመስላል ጥሩ ሰው ይመስላል እንዳነጋገሩ አይዋሽም እውነቱን ነው የሚናገረው አልከዳም ስለዚህ እውነት የሚናገር ሰው ደግሞ ጥሩ ሰው ይመስላል የሰው ልጅ እኔ እውነት የሚናገረን ሰው አከብራለሁ ባይዘዌ ውሽሚትም እውነት ትናገራለች። ሰምታችኋላ? ቪዲዮ አብርታ በፊት ለፊት እውነት ነው አንድ ቀን ተሳሳትን ከዛ ጣመን ቀጠልንበት። አሁን ላይ አልፈልግሽም ሲለኝ ሚስቱ እንድትሰማ ስለምፈልግ ወጣው ሚዲያ ላይ ብላለች። እሷ ያመነችበትን ያደረገችው። ሰው ምንም ነገር አደረገ እውነቱን ከተናገረ እኔ ያከብረዋለሁ። እሱም እውነቱን ተናግሯል። አልካደም። በጣም ብዙ ካዲዎች አሉ። ውሸቷን ነው እንዲህ ነው በቃ ሲተኙ ማስረጃ ቪዲዮ ተቀርጸው ስላልተያዘባቸው ውሸቷን ነው ብለው የሚሸመጥጡ አሉ። ግን ሁለቱም እውነት ነው የተናገሩት። ምንድነው አሁን ይህ ይቅርታ ማድረግና ለማድረጉ ራሷ ላይ የተወሰነ ነው። ማን ላይ? ራቢያ ላይ። ምናልባት ወደፊት ቁስሏ ሲሽር ይቅር የምታደርግለት ከሆነ ራሷ ትወሰናለች። እኛ ይቅር አትበይም በይም የማለት መብት የለንም። ዚስ ኢዝ ሀር ላይፍ። እኛ አይዞሽ ነው የምንልሽ። ገንዘብሽን እንዲመልስልሽ ደግሞ ሽማግሌ ሆነን እንጠይቅልሻለን። በተረፈ ግን ምን ተማርሽ ካለፈው ህይወትሽ? ተምሬያለሁ። ያው ከመሸም ወዳ ቢገባኝ በረካ የሆኑ ሁለቱም ሴት እንዳላምን አድርገውኛል፣ ወንድም እንዳላምን አድርገውኛል። እሱም በጣም አመሰግናቸዋለሁ። እውነት ከአሁን በኋላ ብሬንም እንደሚይዝ ተጠቅሜበታለሁኝ። ሁሉንም ተምሬበታለሁ። ጓደኛም እንዳልቀርብ አርጋኛለች በእውነት። እሱም ደግሞ ወንድ አምኜ ህይወት እንዳልቀጥል አድርጎታል። ችግር የለውም። አይዞሽ። ማናችንም ወደፊት በህይወታችን የሚገጥመንን ስለማናቅ ማንም ላይ መፍረድ አይችልም። ማለት ምንም ብትጠነቀቂ አንድ ሰው ታማኝ ካልሆነ በቃ አንዳንድ ልክስክስ ባሎች ምንም ብትጠነቀቂ በቃ ያልጠበቅሽው ቦታ ላይ ልታገኛቸው ትችላለሽ። እኛ ተጠንቅቀን አይደለም በቃ እኛ ራሳችን እንኑር። አንድ ቀን ፈጣሪ ታማኝ ከሆንሽ አንቺ ታማኝ ሰው ፈጣሪ አንድ ቀን ያጋልጥለታል። አሁን አንቺ ንጹህ ሰው ስለነበርሽ ታማኝ ስለነበርሽ ፈጣሪ ያጋለጠው አይደለ? ስለዚህ እናንተ የሚጠበቁ አትጠራጠሩ፣ ስልክ አትፈትሹ፣ ሰላይ አትላኩ። በቃ ራሳችሁን ውደዱ፣ በራሳችሁ ተማመኑ፣ ህይወታችሁን ኑሩ። ስልኩን ባይ እኮ ይሄ ሁሉ ነገር እኔም አለፋም ነበር። እኔ ስልኩን አላይ ምን አለን ሲጀመር ምን ሊሰራ ላይ ነው የሱን ስልክ የማየው? ማለት ቶታሊ ያምነሽው ነበር 100%። ለነገሩ ባታምኑ ሴት ቤቱ ድረስ አታመጭለትም። በጣም ነው የምታምኑ። ወላሂ ለአዝሙን ለመናገር በጣም ነው ማምነው ባሌን።
ሁለት ነገር ሳልጠይቀው ወጣብኝ። አንድ ነገር ቪዲዮ ኮል እያወራክ እሷ ቤት የነበረች ጊዜ ሚስትክ በቪዲዮ አይተዋለች። የዛን ቀን ምን እያደረገች ነበር ብዬ መጠየቅ ፈልጌ ነበር። ሁለተኛ የገንዘብሽን መጠየቅ ፈልጌ ነበረ። አልመጣም እኮ ተመልሶ ከመጣ ጊዜ የለኝም ከስራ ገብቼ እራት ይበሉበታል። አኮሜንዴሽን ከሆነ ያለው እራት ይበሉበታል። ያልፈርድበታል። ሰውየው ሀቀኛ ነው። እውነቱን ስለተናገረ አክብሬዋለሁ። አልዋሸም፣ አልከዳም። ውሸታም ነው። እኔ በጣም የምጠየፈው ሀቡዬ መጥቷል፣ እየጻፈ ነው እሱ ከሆነ ማለት ነው። እሺ ሞዴሬተሮች ኢንቫይት አድርጉት። ያው በሬዱ ኢንቫይት አድርገዋለች። ኔትወርክ ነቅሎህ ነው። እኔ እራት ሊበላ ሄዶ ነው እያለ ኔትወርክ ነቅሎህ ነው። አልጨረሰችም እኮ ጠየቀች። የመጨረሻ ጥያቄ ገንዘቡን ታውቁት። ሁለት ጉርሻ ጎረስኩ ታውቁት። ውሃ ጠጣረኩ። በቃ ወይኔ በእናትህ እራትህን ሳትበላ መጀመሪያ ሁሉን ነገር ሀቅ ስለምታወራ እናመሰግናለን። እውነት ስለምታወራ ስለማትዋሽ እናመሰግናለን። መስገን ያለብሽ አንቺ ነሽ ሀቡዬ። የኔ እናት አይደለም። እውነት ማለት የሚዋሹ በጣም ብዙ ሰዎች አሉ። ሰው ልጅ ሰው ሆኖ ተሳስቶ ተሳስቻለሁ እንዲያርጊያለሁ ብሎ እውነቱን የሚናገር ሰው በቃ ይሄ ነው። ስለዚህ እውነቱን ተናግረ ማመን ያለብኝን እውነታውን ነገር ተናግሬ የምወጣው እሷን ስለምወዳት ነው። ማለት አንድ ጎድቻታለሁ፣ በዛች ልጅ ተጎድታለች። እኔ ደግሞ አልጎዳትም በውሸት። አንደኛ ፈጣሪን ሳትፈሪ የሆነ ስህተት ሰርተሻል። ሁለተኛ ሰውን ለምን ትፈሪያለሽ? ሰውን ፈርተሽ ለምን ትዋሻለሽ? እሱ ነው ጎበዝ። አሁን ያልጨረሳችሁት ነገር አለ። ያልጨረስነው ምን መሰለህ ወንድሜ፣ አንደኛ እሷ ይቅር እንድትል እኔም 11,000 ህዝብን ጠይቀናት እምቢ ብላለች። ምናልባት አሁን ቁስሏ ትኩስ ስለሆነ ቁስሏ ሲያገግም ጠባሳዋ ሲድን ልትታረቁ ትችላላችሁ። በውስጥ መከር አድርግልኝ። የምር መከር አድርግ። እሺ እመክርልሃለሁ ኢንሻላህ። እሺ አሁን እሷ የምትፈልገው 1 አመት ሙሉ ቁጭ አድርጌ የቤት ኪራይና ቀለብ ለሁለቱ የቻልኩበትን ይመልስልኝ ነው እያለች ያለች። ምን ትላለህ ስለዚህ ጉዳይ? ወላሂ መልስላታለሁ። አሁን አልሐምዱሊላህ ስራ ላይ ነኝ። መጀመሪያ እሷ ማለት ገንዘቡ ብቻ ሳይሆን ጉልበቷን ራሱ ይህን እምነቷን ምናምን እንደዛ የምታስቀምጥ ሴት የለችም። እኔ ልንገርሽ ገብቶሻል? ወላሂ ነው የምልሽ። የመጀመሪያ ደሞዝ 1 ብዬ እየቆጠርኩ ነው ማስረክባት። የምሬን ነው የምልሽ። ወላሂ ምንም ችግር የለም። መጀመሪያ የእሷን ዕዳ ሳላስወጣ ምን ያለም እና ይሄን ነው የምለው። ሰምተሻል ራቢያ? መጀመሪያ የእሷን ዕዳ ሳልከፍል አልበላም። ስራ ጀምሬያለሁ። ከመጀመሪያው ደሞዝ ጀምሮ እየቆጠርኩ እሰጣታለሁ ብሏል። እሺ ሀቡዬ፣ አንድ ቀን በቪዲዮ እኔና እሱ ስናወራ እሷን አይቻታለሁኝ። ምን ልትሰራ ነው ያኔ እሱ ጎን የተቀመጠችው? ለምን ይቀራል? ውስጤን እያመመኝ ሁሉም ይወጣ ያኔ እኮ ታዲያ ቤት እኮ ናት እኮ ያኔ አይደለችም እንደ ቤት እኮ ናት ያኔ። ስራ ፈታ ነው ኢጃዛ መታ ነው ምን እያደረገች ነው? ስራ ፈት ነበር ትጀመራለ። ሌኮና ስራ የምትሰራ ልጅ አይደለችም አቡ። ስራ የምትሰራ እኮ አይደለችም ልጅቱ። የሆነ 1 ወር ሰርታ እኮ ከሆነ የሆነ 1 ወር ሰካ ሆነ 1 ወር ታርፋለች። ማሻአላ ደግሞ ስራ አታጣም። ምን ብላ ነው እዚህ ጋር ጨዋጫዋ የሚያጫውታት? አላማ የላትም። የሚረዳ ቤተሰብ የላትም። ለምን አትሰራም? ቤተሰብ እንዴት የሚረዳ ቤተሰብ የለም? ይኖራል እንጂ ኢትዮጵያ ላይ። ግን አንቺ እንትን ካላልሽው ምን ታደርጋለሽ? ስለዚህ እናንተ ቤት 1 አመት ከ2 ወር ስትኖር በ1 አመት ከ2 ወር ውስጥ ስንት ጊዜ ነው ስራ እየፈታች የምትመጣው? አንድ ጊዜ በቃ ምንም ሳትሄድ 4 ወር ስራ ፈታለች። አጋጣሚ ሆኖ ስራ ሳይገኝ ቀረ። እየፈለኩም ነበር እኔ ስራ ሳትሄድ ቀረች። በዛ መሀል ላይ በጓደኛ ላይ ሄዳ 1,300 ነው 1,500 እንደዛ አካባቢ 1,300 መሰለኝ እንደዛ ሄደች። በግድ ነው ጨርሳ የመጣችው። ሀቁን ነው የምታወራው። ያረጓ እንደዚህ ናት እንደዚህ ናቸው። ተመችተው እኮ ነው ተመችቷት እኮ ነው ሀቡ። ምኑ እሱ ያው አሁን እንደምታወራሽ አይደለም። አንገሽን ልቁረጥሽ ብላት በሰራቱ አንገቷን ትሰጠኛለች። ምንም እንትን የለውም። አንቺ በቃ ተይ፣ ሁሉንም ነገር ተረጋጊ። እሺ ግን ማለት ነው ብር ሰታክ ታውቃለች? ሀውለት ብር ሰታክ ታውቃለች? ምን ከየት አምጥታ? መጀመሪያ ሲኖራት እኮ ነው።
አዎ ለነገሩ ብር ነው አይደለም። በሰራችበት ጊዜ ብሩ ለቤተሰቦቼ ነበር የምልከው። ምንም አይነት ብር ሰጥቼው አላውቅም ማለች ሀውል። ኧረ እሱን አላውቅም። ይሄ በጥቅጣቂ ልብስ አለ የሆነ ሞል ውስጥ ምናምን ትሄጂና እዛ በጣጥቃ ስትለብስ ምናምን ነው የማያት። እኔ ቤተሰብ ትርዳ እሱ ላይ እንደዚህ ልብ ብዬ አላስብም። አየሽ ሀቡዬ እኔን ሚስቱን አንድ ቀን ረክዞ እንኳ አይቶኝ አያውቅም። እሷ ግን የምለብሰውን የምበላውን የምሰራውን ራሱ ጥንቅቅ አድርጎ ነው የሚያውቀው። ያው እኔ ካላረፈባቸውም አላረፈባትም እንጂ ያው ሚስቱ ናት። ቅርታና ማለት ነው። እንደሱ አትሰቢ እባክሽ፣ እንደሱ አትሰቢ። ሄዳ ከመጣች እሺ ቅድም አስጠፋችብኝ እኮ ልጅቷ። እውነት ነው የምትናገረው፣ ሀቅ እኮ ነው የምትናገረው። 5 ሰጥቼው አላውቅም ብላለች። እሱ ገዝቶ ያመጣል፣ እኔ አበስላለሁ። ኬት ያምጣ አላውቅም ብላለች። እሱን አሁን ያኔ ማለት ከሚስቴ እየተቀበልኩ ነው ወይም ሚስቴ እየሰራች ነው ምናምን የሚለውን ነገር በደንብ ታውቃለች። ግን ተቀብዬ ነው ምናምን አላላትም። እኔ ቢያንስ ያኔ ኪሴ ካለ ብር ገዝቼ አመጣለሁ ትበላለች። በቃ እንበላለን፣ ሌላ ነገር የለም። ከየት ላምጣው? እሷማ እናት ጠይቀኛለች። ጓደኛ እኮ ናት አይደለ? እናገባት ከየትም ላምጣው፣ ሰርቄም ላምጣው ከቻልኩ። እሷ ያለውን ጦማ እንዳታለኝ መብላት አይደል? ስለዚህ ራቢያት ሁለቱም እውነቱን ነው የተናገሩት። የሰው ልጅ እውነቱን ከተናገረ ደግሞ ምን ይባላል? ጊዜ ትፈልጊያለሽ ከቁስልሽ ለመዳን፣ የተሰበረው ልብሽ እስኪድን፣ ጠባሳሽ እስኪጠፋ ጊዜ ትፈልጊያለሽ። ምንም ጊዜ አያስፈልገውም። እኔ አይመለከተኝም ስለነሱ። ከህይወቱን ያወጥቻለሁኝ። የሰማሁ ዕለት ጀምሬ ነው ከህይወቱ። ስለምን እሷን ለምን ታስገባታለሽ? የሆነ በሆነ ቦታ ላይ ባገኛት እኮ አጠፋታለሁ። ለምን እሷን ትቀላቀያለሽ? አረም ወጣት አጠፋታለሁ። ለምን ለመጀመሪያ ጊዜ በቃኝ ስትልክ ምን አልካት? በቃኝ ስትላት ምን አለችክ? እንትና ሀውለት በቃኝ፣ እኔ ከዚህ በኋላ ተጸጽቻለሁ፣ ወደ ትዳሬ ልመለስ ነው በቃኝ ስትላት ምን አለች? አቡዬ ሲጀመር እንደዚህ የሆነ እንቀጥላለን ብለንም አላሰብነውም። ህይወት ያው ኑሮ እንዳለ ታውቃለህ። የሆነ መሰራራቅ ነው እንጂ የሆነ እንደዚህ ፍቅር ውስጥ ገብተሽ የሆነ እንደዚህ አይነት ብጥብጥ ይነሳል ብዬም አላስበውም። እሷም ደግሞ እንደዛ ታስባለች ብዬም አላውቅም። እንደውም መሀል ላይ የሆነ ክፍተት ስንፈጥር ማለት ነው እንደ የራስሽ ህይወት መኖር አለብሽ ምናምን ስላት በሆነ ሰዓት ላይ 8 ቀን ነው ምናምን ቆይታ የሆነ ወንድ ላገባ ነው ተጀናጅኛለሁ ምናምን እያለች ማለት ነው። ከዛ ደስ ይላል ቀጥይ ምናምን ያልኳት እሷ እንትን እያለች ነው ምን ገባሽ? ትቀናለህ አትቀና የሚለው ልታይ ፈልጋ ነው እሷ እንደዛ ያለችክ። እሷን እርጎ የመሰለች ሚስት እያለች በሷ ምንድን ነው ነው ምንሽ ነው እንጂ ይኸው ሲደልልሽ አየሽው ሀቢባ አልቀረብህ። ቆይ እሺ ታዲያ አንተ ስሜት ብቻ ነበረ ፍቅር አልነበረም? ስሜት ነበር ያገናኛችሁ? በቃ የኔ ስሜት ነበር እሷ ጋር ያለው ስሜት ብቻ ነው ያለው። ይሄ ነው እውነታው። እኮ እንለያይ በቃኝ አቁም ያለው ከአንቺ ጋር ከዚህ በኋላ ስሜቱን በቃ መገናኘት አልፈልግም ስትላት ምን አለች? ዳይሬክትሊ እንደዚህ በቃን መገናኘት አንችልም አይደለም ያልኳት። የሆነ ቀስ እያልሽ ስልክ አለማንሳት የሆነ በቃ ቢዚ መሆን ምናምን ትሆኝና የሆነ ርቀሽን ትጠብቂያለሽ። በዛን ሰዓት ምን ሆነ ነው ምናምን ስትልሽ የሆነ በቃ የሆነ ሰበብ እያሳበብሽ እየራቅሽ ትሄጃለሽ። ቀስ ብለሽ እንደዛ ትሄጃለሽ እና ዞሮ የራስሽን ህይወትን መኖር አለብሽ ምናምን ብዬ ስላት እሺ ነው ያለች። በሚገርም ሁኔታ እሺ መቼም አትሆነኝም አንተ የሰው ባል ነው ያለች። ግን የሆነ ሰው ብቻ አብሽር ያላት አለ። ይሄ ሶሻል ሚዲያ ላይ እንዳወጣት የፈለገ ሰው የሆነ ሰው አለ ከጎን አላቅም ብቻ በጣም የገፋፋ ሰው አለ። ተመክራ ነው የወጣው ልጅ እንጂ ኖርማሊ እሱ አይደለችም። እሺ ሀቡዬ በጣም አመሰግናለሁ። እሱን ተጠይቅሽ ጠይቅ። እኔ ይኸው ሀቡዬ ታዲያ እንደዛ ከሆነ ትግባና እንጠይቃታ ማን አይዞሽ እንዳላት። እኔ ከነሱ ውስጥ ወጥቻለሁ እኮ እንግዲህ ይበቃል። ብሩንም አስረክባታለሁኝ በየወሩ ብሎሻል አይደለ? ይበቃል። በጣም አመሰግናለሁ እህቴ። ቆይ ራቢያ እንታረቅ እያለሽ እኮ ነው ማሬ። አይ በፊት ነበረ ሆኖ የማይሳሳት የለም። ተሳስቼ ነው ማሪኝ፣ ይቅርታ አድርጊልኝ፣ ሁለተኛ አይለምደኝም እያለሽ እኮ ነው። አመሰግናለሁ። በእምነትህ ልክ ስለተገኘህ በጣም ነው የማመሰግነው።
ሌላውን ደግሞ የቀረውን በቤተሰብ እንጨርሳለን። በቃ ሰው ነኝ እኮ ሀቡዬ በጣም ነው የማመሰግነው። እናት ትኳይንካሽ እውነት በጣም ነው የማመሰግንሽ። እሺ ምናልባት የውልት ብርሃን ቁስሏ ሲድን አሁን ትኩስ ስለሆነ ነው፣ ትኩስ ቁስል ስለሆነ ነው። ቁስሏ ሲሽር ሲድን ጠባሳው ሲጠፋ አንተ ታጋሽ ሆነክ ከጎኗ ሆነክ ሁልጊዜ ብሯን በየወሩ እዳህን እስክትጨርስ እየከፈልክ እዳህን ከፍለ ስትጨርስ ምናልባት ቁስሏ ሊድንና ልትታረቀህ ትችላለች። ተስፋ እንዳትቆርጥ፣ ሌላ ሴት ጋር ደግመህ እንዳትሳሳት፣ ብሯን በየወሩ ስትሰጣት እያወራሃት ምናምን እንደ አዲስ ፍቅርህን ማዳን ትችላለህ። እሺ አልፈታትም አቡዬ፣ አልፈታትም፣ ትቆያለች። አልፈታትም ብላ ትቆያለች። ገንዘቧን እንዳልሽው ግን እየሰራው እሰጣታለሁ። ያን ያክል እኔ አጥፍቼ እሷ እንደዚህ ነው ባለችኝ ዝም ብዬ የሚሄድ ሰው አይደለሁም። ቀሽም ወንድ አይደለሁም። እዛ ጋር ብባልግ የሆነ ቀሽም ሆኜ እንትን የምል ሰው አይደለሁም። ብዙም ማስብ ሰው ቶሎ አልፈታትም። እንግዲህ ሞክራለሁ፣ በቤተሰብም በምንም። ያችኛዋ ተሳክቶላታል። ቴንኪዩ አመሰግናለሁ ነው የምላት ያችኛዋንም። እና ከጨረስኩኝ አሁን ጨረስና አዎ ጨርሰናል። ብሩን እኔ በጣም እውነተኛ ሰው እወዳለሁ፣ አክብሬሃለሁ። ሁሉን ነገር እውነት በመናገር አሁንም እውነተኛ ሰው ስለሆንክ አምኜሃለሁ። በየወሩ ደሞዝህን ስትቀበል ብሯን ቆጥረህ እንደምትሰጣት አይደል? ወላሂ እሰጣታለሁ። አንዲት ሱሪ አልገዛም፣ እሷን እንትን ሳልጨርስ ማለት ነው። አንዲት ሱሪ አልገዛም ነው የምልሽ። ወላሂ እውነቴን ነው የምልሽ። ለምን በጣም ብዙ ዋጋ ከፍላለች ልጅቱ። እንደዚህ እንደምታወራሽ አይደለም፣ ዋጋ ከፍላለች። ገባሽ? ከማግባት ኒካ ከመታሰሩ ጀምሮ ብዙ ዋጋ የከፈለች ነው። እዚህ ጋር አሁን እንደዚህ ባወራ ለእሷ አሁን የኔ ድምፅ የሰይጣን ድምፅ ነው የሚመስላት። አሁን ገብቶሻል? ዋጋ ከፍላለች ልጅቱ። ምሬ ነው የምነግርሽ፣ ለእኔ ብዙ ዋጋ ከፍላለች። ስለዚህ ማድረግ ያለብኝን አድርጋለሁ። አዎ ከፍሎሻል ብለሽ ምናልባት ከ7 ወር ከምናምን በኋላ ጠይቂያታለሽ። ከፍሎሻል አልከፈለሽም ብለሽ ጠይቂያት። ይኸውልሽ ራቢያዬ የኔ ውድ እህት በ7 ወር በኋላ ከፍሎሻል ብሏል። በየወሩ ደሞዝ አንድ ሱሪ አልገዛም ብሏል። በየወሩ ደሞዙን እየተቀበለ ለ7 ወር ያህል ለአንቺ ይሰጥሻል። ከ7 ወር በኋላ ካልሰጠሽ ነይና ንገሪኝ እሺ። ኢንሻአላህ አላህ ነው አሪፍ ካረገ። አዎ እና ደግሞ በጣም ተጸጽቷል። ዋጋሽን ያውቃል። ምን ያህል መስዋዕትነት እንደከፈልሽ ያውቃል። አንቺ ብቻሽን ሆነሽ አስቢበትና ይቅርታዬ ይገባዋል፣ ከዚህ ሰው ጋር መቀጠል እችላለሁ፣ ልቤ ይፈቅድልኛል ካልሽ ታረቁሽ። ኧረ አይመለከተኝም። ምን አሁን ትኩስ ስለሆነ ቁስልሽ ንዴት ላይ ስለሆንሽ ነው። ንዴትሽ ሲበርድ ቁስልሽ ሲድን ሲቆይ ልቦናሽ ከፈቀደ እኔ በነፃነት አምናለሁ። ሰውን 11,000 ምናምን ሰው እየጠየቀሽ ለእኛ ብለሽ እባክሽ ታረቂ ምናምን እምል አይነት ሰው አይደለሁም። ለምን ሴት ነኝ አውቀዋለሁ። ቁስልሽ ትኩስ ነው ገባሽ? ቁስልሽ ሲድን ግን ወደፊት 4 ዓመት በትዳር ያሳለፋችሁትን ጊዜ አስበሽ ከራራሽለት ኦኬ፣ ስህተት ነው፣ ወንድ ልጅ ነው፣ ተሳሳተ፣ እኔ ነኝ ጥፋተኛ፣ ሴት አምጥቼ አጠገቡ አድርጌ ብለሽ ካሰብሽ ግን ቢሆንም ሴት አምጥተሽ አጠገቡ ብታደርጊም የቀረበ ነገር ሁሉ አይበላም። መቆጣጠር ነበረበት፣ ራሱን ስሜቱን ሊቆጣጠር ይገባ ነበረ እና ይገባዋል። ይቅርታ ካልሽ አንቺ በራስሽ ወስነሽ ይቅርታ ካደረግሽለት አሁን እያወራችሁ ቆዩ እሺ። ለማንም ብለሽ አይደለም፣ ለእኛ ብለሽ አይደለም፣ እዚህ ጋር ለሚያይሽ 11,000 ምናምን ህዝብ ብለሽ አይደለም፣ ለዛችኛዋ እሷ ደስ እንዳይላት ብለሽ አይደለም። እሷ ደስ እንዳይላት ብለሽ ያላመንሽበትን ነገር አድርገሽ ገደል እንድትገቢም አልፈልግም። እሷንም እርሻት፣ ሽሚትንም እርሻት፣ እኛንም እርሽን። አንቺ ብቻሽን ቁጭ ብለሽ አስበሽ ወስነሽ ልቦናሽ ከፈቀደ ብቻ፣ አንቺ ልብሽ ካመነበት ብቻ፣ ህሊናሽ ከፈቀደ ብቻ፣ የቤተሰብ ጫና፣ የጎረቤት ጫና፣ የሀገር ጫና፣ የህዝብ ጫና ምናምን አይደለም። ኦንሊ ዩ ቢኮዝ ዚስ ኢዝ ዩር ላይፍ። የአንቺ ህይወት ነው። አንቺ ነሽ የምትወስኝው። አንቺ አስበሽ ስትወስኝ ቁረጭ እሺ። እሺ እኔ እናት አመሰግናለሁ። አዎ እና እውነቱን ተናግሯል፣ ተጸጽቷል፣ ይቅርታ ጠይቋል። ይቅርታውን አንቺ አስቢበት። አንቺ ስታስቢ ስትፈቅጂ ይቅር በይው እና ገንዘብሽን ደግሞ በየወሩ እንደሚከፍል አምኜዋለሁ እኔ። ፈጣሪ ይቅር ይበለው። እኔ አልኩት አላልኩት እኔ ልቤ የተቆሰለ በኋላ ይሰራልኛል አለኝ አላለኝ። ፈጣሪ ይቅር ይበልክ። ገባ? ልብሽን አዳምጪ፣ ልብሽ የሚልሽን አድርጊ። እኔ አሁን ላይ ልቤ የሚለኝ በቃ አይሆንሽም፣ ይቅርብሽ፣ አትልፊ። እንደውም በሰዓቱ ምነው አውቄ ቢሆን ሲጀመር ማለት ነው እኔ ሳለፋ እኔ ሳልደክም
ምንም ሳልሆን እኔ አውቄ ቢሆን እንደዚህ ሐቁን ፈጣሪ ኖሮ ሐቄን በምን ነው በሰዓቱ አውጥቶልኝ ቢሆን። ግን አንቺ አመት ሙሉ ምንም አይነት ጥርጣሬ አላየሽም? ምንም አይነት ምልክት? አንዲት ጥርጣሬ ወላሂ ባልን እኔ ጥግ ድረስ ነው የማምነው፣ ጥግ ድረስ። በእምነትህ ልክ ደግሞ በረካህን እምነትህን በደንብ ተንከባክበክ አግኝቼዋለሁ። አቦካኸው ጋገርከው ብቻህን። እኔ ነበርኩ ብቻዬን የምኖረው። ለካ እኔ ጋር አልነበርክም። እርግጥ እዛትህ ነው እንጂ ያለው ልብህ ብዙ ነገር አታስብ። ይሄ ኔጌቲቭ የሆኑ ነገሮች እያሰብሽ እንትን በወረጅ ይበቃሻል። ወላሂ ወረጅ ይበቃል። አየክ እንዴት ታዛዥ እንደሆነች ላንተ። አየክ እንዴት እንደምታከብረህ። ውረጅ ስትላት ወረደች። አየክ እንዴት እንደምታከብርክ። ይህንን ጊዜ ነው ኢንሻአላህ። አቡ ያቺ ኖ እኔን አክብራ ሳይሆን አሁን ላይ ታከብረኛለች ብለች ነው። አክብራኝ አይደለም ዝም ብላ አለ አይደለም። በቃ እኔ ጋር ላለመነጋገር ፈልጋ ይመስለኛል። እና ኖ አንድ ቃል ውረጂ ስትላት ወረደች። በጣም ብርክ በጣም ትልቅ ክብር አላት ላንተ። አየክ ማለት በአንዴ እኮ የ4 ዓመት ክብር እኮ በአንዴ አይሻርም። ገባክ? ለዛ ውረጂ ስትላት ወረደች። ታከብረሃለች። ይህንን ክብር ነው ያበላሸው። ለዚህ ቅደት ደግሞ በቻልከው መጠን ሞክር። ተስፋ ሳትቆርጥ ሜሴጅ ጻፍላት። ደህና ነሽ ይላል። በጣም ደክመው እያልኩሽ ነው። ደክማለሁ። ሌላ ሴም ካርድ ብሎክ ካደረገችክ በሌላ ቁጥር ጻፍላት። እንዴት ነሽ? ስራ እንዴት ነው? እያሰብኩት ነው። እኔ በጣም አዝናለሁ ስለሰበርኩት ልብሽን እያልክ ደጋግመህ ቴክስት አድርግላት። አንድ ቀን ልቧ ከራራ ትቀበልሃለች፣ ይቅር ትልሃለች። እና ደግሞ አክብረህ ደግሞ ገንዘቧን በየወሩ ስትመልስላት አላክባሪነትክ እንደገና ይገዛል ልቧን። እሺ ተቋርጠናል ጋይስ። ይሰማል ብርሃን? እሺ ወንዶች ያሉ በጣም ይጮሃሉ። የመጨረሻውን ሰምተከኛል። በየወሩ ብሯን ስትመልስላት ቃል አክባሪነትክ፣ ቃልህን አክብረህ በየወሩ ብሯን ስትመልስላት ቃል አክባሪነትክ ልቧን ድጋሚ ይገዛልሃል። ድጋሚ ለአንተ ያላት ፍቅር እንደ አዲስ ይመጣል። ኢንሻአላህ። እሺ ኢንሻአላህ ምንም ችግር የለም ወንድሜ። እናመሰግናለን አክብረህ ስለመጣ። ከገንዘቧ በላይ ዋጋ ከፍላለች ነው እያልኩሻለሁ። ገንዘቡን ተይው፣ አሁን ሰራ አድርጌ መልሰዋለሁ። ምንም ችግር የለውም። ዋጋ ከፍላለች። እሷም ጤነኛ ናት፣ ትሰራዋለች። ግን ዋጋ ከፍላለች ለእኔ። እሱ ነው ትንሽ እና በጣም አመሰግናለሁ። ውሽሚት ትግባ። ለሱ ጥያቄ ካላት የውሽሚትን ጥያቄ ለማስተናገድ ፈቃደኛ ነክ አይደለም? ቅድም ገና ሲገባ ትውጣልኝ ብሏል። አይፈልግም እሷን ማግኘት። በቅቶታል፣ ከእሷ ጋር በቅቶታል። ገና ሲገባ እባክሽ ሀቢባ ውሽሚት ትውጣ ሲለኝ አይ በእኔ በአንተ ሳይሆን ሚስትክ ውሽሚት ትውጣ ካለች ትወጣለች ብዬው ሚስቱ ውሽሚት ትውጣ ስትል ነው የወጣችው። መጀመሪያ ውሽሚት ከመውጣቷ በፊት አንድ ጥያቄ ልጠይቃት። የት ተዋወቃችሁ? ይሄንን እመኝልኝ አለች። እሱ ከዛ እውነቱን ተናገረች። አንቺ ቤታችሁን ልከራይ አምጥተሽኝ ቤታችሁ ማስገባሽኝ ነው ባልሽን የሰረኩብሽ ብላ ስታምን በቃ ካመንሽ ውረጅልኝ ጨርሰናል ከአንቺ ጋር አለቻት። ወረደች። ኢንሻአላ ግን አያችሁ እምነት አንዴ ከተሰበረ ተሰበረ። እምነት እንደ መስታወት ነው። አንዴ ከተሰበረ ቢጠገን ራሱ እንትን አለው። በፕላስተር እንዲህ ብታጣብቁት ራሱ እንደ ድሮ በደንብ ጥርት ብሎ አይታይም። ሙሉ በሙሉ አታምኑም ማለት ነው። ስለዚህ አሁን ከዚህ በኋላ ውሽምትን ማስገባት ትንሽ ሰዎቹ ሰላም ሊፈጥሩ ያሰቡትን እንዲቃቃሩ ነው። ምን ታደርጋለች? ውሽሚት ገብታ ቀድማ ገብታ ተናገራለች። ባይዘው እኔ ውሽሚትንም አክብሬያታለሁ እውነቱን በመናገሯ። በጣም ብዙ የሚዋሹ ሰዎች አሉ። እውነቱን በመናገሯ አክብሬያታለሁ። ሁለቱም እውነቱን ስለተናገሩ በጣም ትልቅ እውነተኝነታቸውን አድንቄያለሁ ማለት ነው። የባልንም ውሽሚትንም ሚስትን ደግሞ አንዷን ብላ ኮመንት ላይ ጻፈች። አስቸግራት እያልሽው ነው። አስቸግራት አላልኩም እናቴ። ያልኩትኝ ብሯን ለመክፈል ግዴታ እነዚህ ሰዎች ያወራሉ። በየወሩ ደሞዜ ደርሷል፣ ሹፌር ላኪ፣ ብሩን ውሰጂ ወይም ነይና ውሰጂ የሚል ኮሚኒኬሽን መሀላቸው ግዴታ ለ7 ወር አለ። ብሯን
ከፍሎ እስኪጨርስ ድረስ። ስለዚህ ብሯን በብሯ ምክንያት ሲያወሩ በትህትና በፍቅር እንዲያወራትና ልቧን በድጋሚ ለማግኘት እንዲሞክር ነው የጠየቁት። ለምን? ስለሚወድና ሚስቱን ስለተጸጸተ። ለምሳሌ አንቺ ባልሽ ቢማግጥ ይቅርታ ያለሽ ነው አልልም። ይሄ እኔ ነኝ። ሀቢባ ስል ይቅር ስለማትል እናንተም ሁላችሁም ይቅር እንዳትሉ የማለት መብት ግን የለኝም። ገብቷችኋል? ስለ ራሴ ከጠይቃችሁኝ አልልም። እኔ ነኝ፣ ሀቢባ ነኝ። እንትና ወይንሸት ደግሞ ሌላ ሰው ናት፣ ሰሚራ ደግሞ ሌላ ሰው ናት አደለ? ስለዚህ ሁሉም የራሱ የህይወት መርህ አለው። ሁሉም የራሱ የህይወት ፕሪንሲፕል አለው። የማይደራደርበት ነገር አለው። እኔ ባሌ ከማገጠም የማልደራደርበት ነገር በቃ ቻው፣ ምንም ጭቅጭቅ አያስፈልግም። መርጠሃል፣ ባይ ባይ። ይህ የኔ ነው። የእሷ ደግሞ የራሷ ውሳኔ አላት። የምር እውነቱን ስለተናገሩ እኔም ወድጃቸዋለሁ፣ እኔም አድንቄያቸዋለሁ። ሁለቱም ጀለሲ ገብታ ቪዲዮዋን ደግ አድርጋ አዎ ተሳሳትን፣ ከዛ ጣመን ቀጠልንበት፣ ወጥቼ ከቤት ቀጠልን፣ በውጭ ቀጠልንና አሁን በቃኝ ሲል አልፈልግሽም ሲል ልበቀለው ሚዲያ ላይ ያወጣሁት 4 ነጥብ። ሚስቱ መስማት ስላለባት ኦኬ፣ ደውልሽ ለምን አትነግሪያትም ሚስቱን? በዛው እሱ መዋረድ ስላለበት መማገጡን ሚስቱ ስታቅ በአደባባይ ማወቅ ስላለባት ብላ ነው። መጽሐፉም አይደግፍም የማገጠ ሰው ይቅር ማለት። ሚዲያ ደግሞ ይደግፋል። ሚዲያ ላይ ደግሞ 80 ጊዜ ቢማገጥም ይቅር በይው እያሉ ነው ሴቶቹን የሚመክሩት። ሽማግሌዎች ደግሞ ሽማግሌነታቸው እንዲጸድቅ ግዴታ የማገጠን ባልና ሚስትን ማስታረቅ አለባቸው። ጀግና እንዲባሉ በጣም አስታራቂ ሽማግሌዎች ናቸው እንዲባሉ ግዴታ ጀግና እንዲባሉ እንደጨበጨብላቸው ሚስት ልቧ እየደማም ቢሆን አንዴ አይደለም 80 ጊዜ ቢማገጥ እንደነሱ ያመነ አይደለም ያላመነም ቢሆን ያላመነ መማገጡን ያላመነ እሷ በአይኗ ማይታ ማስረጃ ስለሌላት ያላመነም ቢሆን ልቧ እየደማ እየተቃጠለች አስታርቀው ዋው ብራቮ! እነዚህ ሽማግሌዎች የሴት ድምፅ ስላፈኑ የተሰበረ ልብና ሰባሪንና ልብ የተሰበረን ስላገጣጠሙ ጀግና እንዲባሉ ያስታርቃሉ። እኛ ሽማግሌዎችን አታከብሪም? እኔ ልብ ያልፈቀደም ስትል ሽማግሌ አታከብሪም? አንቺ ምን አይነት ባለጌ ነሽ? ሽማግሌ አታከብሪም? ሽማግሌ ደስ እንዲለው ሽማግሌ ያከበረችው እንድትባል ልቧ እየደማ ይቅር ማለት አለባት። ግን እኮ እና ሚስቱ ጥፋት አለባት። ወንድ ልጅ እና ስሜቱን መቆጣጠር ያው በዚህ ዘመን እንደዚህ የሚያስብ ሰው አሉ። ሀኑቲ ምን አለች? ግን እኮ ሚስቱም ጥፋት አለባት። ወንድ ልጅ ስሜቱን መቆጣጠር አይችልም። ወንድ ልጅ እንስሳ ነው አያስብም እያልሽ ነው? ስሙ ወንዶች ምን እያለቻችሁ? ሴት ቤት ውስጥ ማምጣት አልነበረባትም። ወንድ ልጅ ስሜቱን መቆጣጠር አይችልም